አርእስተ ዜናም በመደመር መንግስት የተመዘገቡ ሁሉን አቀፍ ለውጦችን አጠናክሮ ለማስቀጠል የበኩላቸውን ኃላፊነት በትጋት እንደሚወጡ የህዝባዊ ውይይት መድረክ ተሳታፊዎች ገለጹ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት በተለያዩ የሀገሪቱ ክፍሎች ተካሂዷል። ከውጭ የዜና ምንጭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአውሮፓ ሀገራት መሪዎች ጋር በዩክሬን ሩሲያ የሰላም ጉዳይ ዙሪያ ለመወያየት ጀርመን በርሊን ገቡ። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በመደመር መንግስት የተከናወኑ የልማት ስራዎች ተስፋ ሰጪ ናቸው ሲሉ የሶማሌ ክልል ነዋሪዎች ገለጹ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት በጅግጅጋ ከተማ ተካሂዷል። የውይይቱ ተሳታፊዎች የወጣቶች የስራ ዕድልን፣ የኑሮ ውድነትን ማረጋጋት እንዲሁም የውሃ እጥረት ችግርን የተመለከቱ ጥያቄዎችን አንስተው ከመንግስት የስራ ኃላፊዎች ምላሽ ተሰጥቶባቸዋል። የተከታተለችው ወይንሸት ደጀኔ ናት። በሶማሌ ክልል ጅጅጋ ከተማ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት ተካሂዷል። ውይይቱ በክልሉ እስካሁን የተገኙ ስኬቶችን አጠናክሮ ለማስቀጠልና በቀጣይ ሊሰሩ በሚገባቸው ተግባራት ላይ በጋራ በመምከር አቅጣጫ ለማስያዝ ያለመ ነው። በጅጅጋ የውይይት መድረክ ላይ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደና የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አሚና አብዱል ከሪም ተገኝተዋል። ቀድሞ በነበረው ስርዓት አጋር ተብለው የሚጠሩ ክልሎች በመደመር መንግስት የማዕከል ፖለቲካ ተሳታፊ መሆናቸውን የውይይቱ ተሳታፊዎች ገልጸዋል። በመደመር መንግስት ህብረ ብሔራዊ አንድነትን ለማጠናከር የሚሰሩ ተግባራትንም አድንቀዋል። በመደመር መንግስት የተከናወኑ የልማት ስራዎች ተስፋ ሰጪ መሆናቸውን ጠቁመው የወጣቶች የስራ ዕድልን፣ የኑሮ ውድነትን ማረጋጋት እንዲሁም የውሃ እጥረትን መቅረፍ በሚሉ ጉዳዮች ላይ ጥያቄ አንስተው ምላሽ ተሰጥቶባቸዋል። ከዚህ ቀደም በፖለቲካ ተሳትፎ ረገድም የሶማሌ ክልል አጋር እየተባለ ነበር የሚጠራው። አሁን በመደመር መንግስት የማዕከል ፖለቲካ ተሳታፊ ሆኗል። የመደመር መንግስትን ህብረ ብሔራዊ እሳቤን እናደንቃለን። ለዚህ ምስጋና ይገባዋል። ለክልላችን ሰላምና ጸጥታ አንድነታችንን አጠናክረን የምንቀጥል ይሆናል። ጅግጅጋ በለውጡ መንግስት በእጅጉ ተቀይራለች። በከተማዋ የተጀመረው የኮሪደር ልማት ሁሉም አካባቢ ላይ መስፋፋት አለበት። እንደ ጥያቄ የማነሳው ውሃ በአካባቢዬ እጥረት አለ። የውሃ አቅርቦት ችግር ቢፈታልን ጥሩ ነው። የፌዴራልና የክልል መንግስት ስልጣን በግልጽ ተለይቶ ተግባራዊ እየተደረገ ያለበት ጊዜ ላይ እንገኛለን። ይህ ደግሞ የአሰራር ግልጽነት እንዲኖር ያደርጋል። አሁን ላይ የተጀመረው የልማት ስራ ተጠናክሮ መቀጠል አለበት። በሶማሌ ክልል የተጀመሩ የልማት ስራዎች የሚደነቁ ናቸው። ተጠናክረው እንዲቀጥሉ እጠይቃለሁ። በክልሉ የተጀመረው የኮሪደር ልማት ስራ በሁሉም አካባቢ ሊስፋፋ ይገባል። ከተማ ውስጥ ለውስጥ የመንገድ፣ የመብራት፣ የውሃ እንዲሁም ደግሞ የባጃጅ አገልግሎት ላይ የተነሱ ጉዳዮችን ከየነዋሪው ጋር ቁጭ ብሎ ተነጋግሮ በፍጥነት ሊፈቱትን በዚህ መንገድ እንፍታ። በጋራ ሰፈራችንን ብሎካችን ቀይረን የኛም ብሎክ ጅጅጋ ከተማ የብልጽግና ተምሳሌት እንድትሆን ሁላችንም መረባረብ አለብን የሚል መሪዎችን የበስራ እንድትወስዱ አደራ ማለት ነው። መቼስ በሰላም ጉዳይ ከ2010 ሐምሌ 28 በኋላ ለኢትዮጵያ ሞዴል የሆነ ክልል ነው ብዬ ብናገር ማጋነን አይደለምና የለውጡን ሐዋርያ የሆኑትን ሙስጠፌንም ሆነ አብረው የሚሰሩትን ሳናመሰግን አንቀርም። እናመሰግናለን። የሰላም ዋጋ ለሶማሌ ክልል ለጅግጅጋ ከተማ ነዋሪ መንገድ ትላንት ስላያችሁ ለቀባሪ እንደሚባለው በውስጣችሁ ከጎረቤት ጋር የነበረው ነገር ያን ታሪክ ቀይራቸዋል። ያንን ስም ቀይራቸዋል። አሁን የፍቅር የመቻቻል ክልል ከተማ ሆነ በእናንተ ልፋት። የኔ ጥያቄ የሚሆነው ለወጣቱ የስራ ዕድል መፍጠር ያስፈልጋል። ይሄ ልማት የተሰራው ከህዝቡ በተሰበሰበው ግብር በመሆኑ ግብር በአግባቡ መሰብሰብ ላይ መሰራት አለበት። የኢትዮጵያን የምግብ ሉዓላዊነት እንድናረጋግጥ መሬታችንን በአግባቡ ማረስ አለብን።
የትምህርት ጥራቱ እንዲያድግም ለመምህራን የመኖሪያ ቤት መሰጠት አለበት። ተስፋ ያለው ክልል የመንግስት በተለይ የመደመር መንግስት ትሩፋቶችን ተስፋ ባለው ክልል ልዩ ትኩረት ሰጥቶ ይሰራል። የሶማሌ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ የመደመር መንግስት የህዝቡን ጥያቄ ይፈታል፣ የሶማሌ ክልልን የብልጽግና ተምሳሌት እናደርጋለንም ሲሉ ቃል ገብተዋል። ከመንገድና ከትራንስፖርት ጋር በተያያዘ የተነሱ ጥያቄዎች የመሰረተ ልማት ግንባታው አሁንም ተጠናክሮ ይቀጥላል። የፍቅርና የመቻቻል ተምሳሌት የሆነው የሶማሌ ህዝብ በጋራ ሰላሙን አስጠብቆ መቀጠል አለበት። የጅግጅጋ ከተማ የብልጽግና ተምሳሌትና ትሩፋት የሚታይባት ከተማ ነች። ከለውጡ በኋላም ሰፋፊ ስራ የተሰራባት ከተማ ሆናለች። የሶማሌ ክልል ዋና ከተማ ብቻ ሳትሆን የአፍሪካ ቀንድ የንግድና የፖለቲካ ማዕከል ለማድረግ እየሰራ እንገኛለን። በውይይቱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን፣ ወጣቶችና የተለያዩ ህብረተሰብ ክፍሎች ተሳትፈዋል። ኢትዮጵያን ካደጉት ሀገራት ተርታ ለማሰለፍ የሚደረገውን ጥረት እንደሚደግፉ በሐረር ከተማ የሚገኙ ነዋሪዎች ገለጹ። የተለያዩ የማህበረሰብ ክፍሎች የተሳተፉበት ህዝባዊ ውይይት መድረክ በሐረር ከተማም ተካሂዷል። ቴዎድሮስ ታደሰ ተከታትሎታል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በሐረር ከተማ በተካሄደው ህዝባዊ የውይይት መድረክ ላይ የመደመር መንግስት የህዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራትን በማከናወን ኢትዮጵያን ካደጉት ሀገራት ተርታ ለማሰለፍ የሚያደርገውን ጥረት እንደሚደግፉ ነዋሪዎች ተናግረዋል። እኔ አሰብ ነበርኩ፣ ምጽዋም ነበርኩ። የወደብን ጥቅም በደንብ ጠንቅቄ ያውቃለሁ። ኢትዮጵያ ያለ አግባብ ነው ወደብ ያጣችው። ኢትዮጵያ ተጎጂ ናት። የወደብ በር ብታጣ በመደመር መንግስታችን የተከናወኑ ተግባራቶችን ዘርዝረን መጨረስ አንችልም። አገራችን ስንዴ መስዋዕት እንደነበረች እናውቃለን። ዛሬ አገራችን ስንዴ እያመረተች ወደ ውጭ እየተላከች ነው። የማዳበሪያ ፋብሪካን እንመልከት፣ የህዳሴ ግድብን እንመልከት በዋናነት እና ሌሎችም ተግባራት ኒውክሌር ኢነርጂን እንመልከት። ነዳጅ የሀገራችንን ወዳደጉት ተርታ ሀገሮች ለማሰለፍ ወደ ከፍተኛ ማማ ለማስገባት ልናግዝ ይገባናል ይላለው። ከዚህ ቀደም በተለያዩ ህዝባዊ መድረኮች ላይ የተነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የተደረጉ ጥረቶች ተስፋ ሰጪ ውጤት ማምጣታቸውም በመድረኩ ተመላክቷል። ብዙ ጥያቄዎችን እዚህ አዳራሽ ውስጥ ያነሳናቸው ጥያቄዎች እየተመለሱ ያሉ ናቸው፣ በሂደት ላይ ያሉ ናቸውና እኛ ከመንግስታችን ጎን ነን። ምን ጊዜ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የጉባ ብስራቶች ከዳር እንዲደርሱ የሐረር ከተማ ያሳየው ድጋፍ ለመንግስት ተጨማሪ ጉልበት የሚሆን ነው ብለዋል። እንደ ሀገር በተሰሩ ስራዎች ላይ በተለይ ከህዳሴ ግድብ ጋር ከቀይ ባህር በር ጋር እንደዚሁም ትላልቅ ሜጋ ፕሮጀክቶች የማዳበሪያ የነዳጅ እንደዚሁም ደግሞ ኃይልንም ማዘመን አለብን። የኒውክሌር ኃይልን በማመንጨት ለኃይል ማመንጫነት መጠቀም አለብን ብለን የጀመርናቸው ስራዎች፣ በከተሞች አካባቢ የመኖሪያ ቤት እጥረትን መቅረፍ አለብን ብለን የጀመርናቸው ስራዎች በቀጣይ አጭር 2 እና 3 ዓመታት የሚከናወኑ ስራዎች ስለሆኑ ለነዚህ እኛ ከመንግስታችን ጎን እንቆማለን ብላችሁ የሰጣችሁት ትልቅ አቅም ነውና ይሄ ተጠናክሮ መቀጠል አለበት። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በመደመር እሳቤ የህዝብን የባህር በር ጥያቄ ለመመለስ በትኩረት ይሰራል ብለዋል። አሁን ባሳያችሁት የመደመር እሳቤ ቀጣይ ደግሞ ሐረር በፊት የኢትዮጵያ በር ናት አይደለም? አሁን በር እንድትሆን አንፈልግም። በጣም ትልቅ ደስ ያለኝ ነገር ለሐረር ህዝብ ስለ ቀይ ባህር በራችን መናገር እንደው ለቀባሪ ማርዳት ነው እና ይሄንን በራችንን እውን እንደምናደርግ ደግሞ እናንተ ምስክሮች ናቸው። ቀጣይ የባህር በራችንን በሐረር ህዝብ ፍቅርና በመነጋገር ፈተን ኢትዮጵያ የብልጽግና ተምሳሌት እንድትሆን እንደምናደርግ ባለሙሉ ተስፋ ነኝ። በመድረኩ ከሐረሪ ክልል ከከተማና ገጠር የተውጣጡ የማህበረሰብ ክፍሎች ተሳትፈዋል። የማዕከላዊ ኢትዮጵያ ክልል በልማት እድገት ምሳሌ መሆን የሚችል ክልል መሆኑን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ለሆሳዕና ከተማ ነዋሪዎች ተናገሩ። የሆሳዕና ከተማ ነዋሪዎች ልማቱን ያደነቁ ሲሆን ተጨማሪ ልማት ስራዎች እንዲከናወኑ ሲሉም በተካሄደው ህዝባዊ ውይይት መድረክ ላይ ጥያቄያቸውን አንስተዋል። ብሩክታይት አስራት ዝርዝር አላት።
የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ የመንግስት የሥራ ኃላፊዎች በተገኙበት በሆሳና ከተማ የህዝባዊ ውይይት መድረክ ተካሂዷል። በመድረኩ የተሳተፉ ነዋሪዎች ከቅርብ ዓመታት ወዲህ በከተማው ላይ የተስተዋሉ ለውጦችን ተናግረዋል። በተለይ አዲስ አበባና አካባቢዎች ላይ የተለያዩ ሌማት ትሩፋቶች የተለያዩ መንግስት አቅዶ ሲሰራቸው የነበሩ ትላልቅ ሜጋ ፕሮጀክቶችን በአካል በእኛ ጄኔሬሽን ማየት መቻላችን ትልቅ እድለኝነት ነው። ይህንን መንግስት ላመሰግን ወዳለሁ። አሁንም ወደፊትም ቢሆን ሆሳና ከተማ መንገድ ተሰርቷል። እኔ ድሮ መመኛው ነው አስፋልት ተሰርቷል። እግዚአብሔር ይመስገን። መንግስታችን አሁንም ውሎ ይደር ይኖርልን። የተዋጣው ገንዘብ የተሰራው ነገር በተግባር ከዋለ አሁንም የሀዲያ ህዝብ የሆሳና ህዝብ ቀጥሎ ሊሰራም ቢሆን ቀጥሎ ሊሰለፍ ቢሆን ቀጥሎ ሊያለማም ቢሆን ዝግጁ መሆኑን ለማረጋገጥ ፈልጋለሁ። በመድረኩ መንግስት በትኩረት ሊሰራባቸው ይገባል ያሏቸውን ጥያቄዎች ተሳታፊዎች አንስተዋል። የአየር ማረፊያ ለሆሳና ያስፈልጋታል፣ የአየር ትራንስፖርት ያስፈልጋታል የሚል ጥያቄ ከህዝብ ሲነሳ ነበር። ምን አቅጣጫ ተይዟል፣ የት ደረጃ ደርሷል የሚለው ነገር ክሊር የሆነ መረጃ ቢሰጥ ጥሩ ነው የሚል ነገር ለማለት ነው። በውይይት መድረኩ የተገኙት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ህዝብና መንግስት ከተባበረ በአጭር ጊዜ ለውጥ ማየት እንደሚቻል ማሳያ የሚሆነው የማዕከላዊ ኢትዮጵያ ክልል እንደሆነ ተናግረዋል። ሚኒስትሯ አክለውም ከነዋሪው ለተነሱ የመሰረተ ልማት ጥያቄዎች ምላሽ ሰጥተዋል። የማዕከላዊ ኢትዮጵያ በልማትም በሰላምም እጅግ ምሳሌ ሊሆን የሚችል ስራ የየንበት ነው። በጣም በተደጋጋሚነት ሲነሳ የነበረው አንዱ የአውሮፕላን ማረፊያ ነው። ይህን ጥያቄ መመለስ የሚያስችሉ ቅድመ ዝግጅት ስራዎች መሰራት እንዳለባቸው ዳይሬክሽን ተሰጥቶ ስራ እየተሰራ መሆኑን ማንሳት ፈልጋለሁ። ከአሁን በፊት ሰው የሆነ መሰረተ ልማት ሲጠይቅ ከሌ ስላገኘ እኔ እንዴት አጥቻለሁ ብሎ እንደ ሰነፍ ተማሪ ነበር ሲጠየቅ የነበረው። አሁን ግን ሲጠየቅ ራሱ እንደሚገባው ማረጋገጫ ብዙ ምክንያቶች ያሉት ስለሆነ ሚቀር ነገር አይደለም የሚለውን ነገር ላረጋግጥላችሁ ፈልጋለሁ። በፕሮጀክቶች ጥራትና ሌሎች ተግባራት ላይ የህብረተሰቡን ተሳትፎ የበለጠ በማሻሻል የሆሳና ከተማን ከዚህ የተሻለ ማድረግ እንደሚቻል ያነሱት ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለሰ ናቸው። የሚሻለንንም የምናውቅ እኛ ነን። ሀብቱም የሚመጣው ከዚሁ ነው። ልጆቻችንም የማይሰደዱት እኛው እዚሁ መፍትሄ ተመካክረን ስናበጅ ነው። ልጆቻችን የተሻለ ኢንዱስትሪ ውስጥ ገብተው እንዲሰሩ ካስፈለገ በቀጣይ የሚመጡ ኢንዱስትሪዎች በእጅ ብቻ የሚዘወሩ አይደሉም። በዲጂታል ቴክኖሎጂ የሚዘወሩ እውቀትና ጥበብን የሚፈልጉ በፍጥነት የሚሰሩ እንቅልፍ የማይወዱ ትጋትን የሚፈልጉ ናቸው። ለማትረፍና ለመወዳደር እንደዛው ዘመናዊ ነገር ማምጣት ያስፈልጋል። ለዚህ ብቁ የሆኑ ወጣቶች እንዲመጡልን ልጆቻችን በአግባቡ ትምህርት ቤት መሄዳቸው ትምህርት ቤት ውስጥ በአግባቡ አቅማቸውን አስተባብረው ለውቀት መሄዳቸው እሱን አምጥተው ወደ ተግባር ሊወስዳቸው የሚችል ተቋማት ውስጥ ደግሞ መስራታቸው ማረጋገጥ አለብን። ባለፉት የለውጥ ዓመታት በተለያዩ የልማት ስራዎች አስደናቂ ስኬቶች የተመዘገቡት ህዝብና መንግስት በጋራ በመስራታቸው መሆኑ በመድረኩ ተገልጿል። መንግስት እድገትን ለማፋጠን የሚያደርገውን ጥረት ለማገዝ ቁርጠኛ መሆናቸውን የዲላ ከተማ ነዋሪዎች ገለጹ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በዲላ ከተማ ህዝባዊ ውይይት ተካሂዷል። በሰይፉ ገብረ ጻድቅ ዝርዝሩ ይቀርባል። በዲላ ከተማ በተካሄደው ህዝባዊ ውይይት ላይ በታላቁ የኢትዮጵያ ህዳሴ ግድብ፣ በግብርናና ቱሪዝም ልማት፣ በማህበራዊ ዘርፍ፣ በአረንጓዴ አሻራ፣ በኮሪደርና በማዕድን ልማት ተጠቃሽ ውጤት መመዝገቡ ነው የተነሳው። በሀገር ደረጃም የተሰራው ስራዎች ሁሉ ያ የምናያቸው ናቸውና ደስ የሚያሰኙ ናቸው። እንዱ አልመጡም። ያው ቆራጥ የሆነ አመራር እየተሰጠበት ነው። በርካታ ጊዜ በመልካም አስተዳደር ጉዳዮች መታችሁ እያነጋገራችሁን ነው። ጥሩ እየተግባባን እየሄድን ነው። ብልጽግናውን እያሳያችሁ ነው። ወደንም ጠላንም ሀገራችን ትበለጽጋለች። መንግስት እድገትን ለማፋጠን የሚያደርገውን ጥረት ለማገዝ ቁርጠኛ መሆናቸውንም ነው ነዋሪዎች አስታውቁት። በውይይቱ የስራ ዕድል ፈጠራን አስመልክቶ ጥያቄ ቀርበዋል። የወጣቶች ጉዳይ ችግር ለመቅረፍ ምን ታስቧል? ያው በርካታ ስራ አጥ ወጣቶችም ጭምር ስላሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ክልል ግብርና ቢሮ ኃላፊና
የዲላ ክላስተር አስተባባሪ ዶክተር መሪሁን ፍቅሩ አካባቢው ያለውን የተፈጥሮ ሀብት በማልማት ለወጣቶች የስራ ዕድል ለመፍጠር እንደሚሰራ ነው ምላሽ የሰጡት። የስራ ዕድል ፈጠራ የሚጀምረው ከራስ ነው። እጅግ እንቁ የሆኑ ሀብቶች፣ የተፈጥሮ ሀብቶች እንቁ የሆኑ ትልቅ ነገር በእጃቸው አለ። ይህንን ወደ ሀብት የመቀየር ፍጥነት፣ ወደ ሀብት የመቀየር ፈጠራ ያስፈልጋል። ከተጋገዝን የምናስቀምጠውን ሀሳብ ወደ መሬት ለማውረድ የምንተጋገዝ ከሆነ ወጣቱን እዚህ ያለውን ወጣት ብቻ ሳይሆን አጎራባሽ ላይ ያሉ ወጣቶችን ክልላችን ላይ ሌላ ቦታ ላይ ያሉ ወጣቶችን በጋራ አቀናጅተን ስራ መፍጠር የሚያስችል አቅም አለን፣ ጸጋው አለን። ውይይቱ ተሳታፊዎች ከቀረቡት ጥያቄ ሌላኛው ደግሞ የመጽሐፍ ተደራሽነትን የተመለከተ ነው። መጽሐፍ እጥረት አለ። በዚህ ጉዳይ ላይ መንግስት ምን አስባል? ለዲላ ከተማ ላሉ ተማሪዎች የተነሱት ጥያቄዎች በየደረጃው ምላሽ ለመስጠት እንደሚሰራ የተናገሩት የውይይት መድረኩን የመሩት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የጉባ ብስራቶችን ከግብ ማድረስ ይኖርብናል ብለዋል። መጽሐፍን በተመለከተ እየተሰራ ነው ያለው። በፊት ውጪ ነው እየታተመ የሚመጣው። አሁን ሀገር ውስጥ ማተም ለመጀመር እንቅስቃሴ እየተካሄደ ነው። 2018 ትልልቅ ጉዳዮች የጉባ ብስራቶች ናቸው። በመፍጠር መፍጠን መዝለል ጊዜ የለንም። ወደ ኋላ ቀርተናል። ከሌላ ዓለም መስተካከል አለብን። ስለዚህ ትልቅ እምርታ ወደፊት እንሄዳለን። የባህር በር የኢትዮጵያ ብሔራዊ ጥቅም አስኳል መሆኑን ያነሱት ሚኒስትሩ ሀገራዊ ብልጽግና ጉዞ በባንዳዎችና ባዳዎች እንዳይደናቀፍም ውስጣዊ አቅምን ማጠናከርም ይኖርብናል ነው ያሉት። መንግስት ከህብረተሰቡ ጋር በመቀናጀት ሰላምን በመጠበቅ ህዝቡን የልማት ተጠቃሚ ለማድረግ የሚያከናውናቸው ተግባራት የሚደነቁና ተጠናክሮ መቀጠል ያለባቸው ናቸው ሲሉ በደሴ ከተማ የህዝባዊ መድረክ ተሳታፊዎች ገለጹ። የባህልና ስፖርት ሚኒስትሯ ሸዊት ሻንካን ጨምሮ ሌሎች የፌዴራልና የክልል ከፍተኛ አመራሮች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ከተለያዩ የህብረተሰብ ክፍሎች ጋር በደሴ ከተማ የውይይት መድረክ አካሂዷል። ኢዜአ ዘግቦታል። በፍሬዎት ረታ ዝርዝሩ ይቀርባል። በደሴ ከተማ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት መድረክ ተካሂዷል። የውይይቱ ተሳታፊዎች የተለያዩ ሀሳቦችና ጥያቄዎችን ያነሱ ሲሆን መንግስት ከህብረተሰቡ ጋር በመቀናጀት ሰላምን በመጠበቅ ህዝቡን የልማት ተጠቃሚ ለማድረግ ያከናወናቸው ተግባራቶችን የሚደነቁና ተጠናክሮ መቀጠል ያለባቸው መሆኑን አንስተው ቀደም ሲል በመንግስት ቃል የተገቡና የተጀመሩ ፕሮጀክቶች እንዲጠናቀቁም ነዋሪዎች ጥሪ አቅርበዋል። የሁለት ቤተ መንግስት መቀመጫ የነበረች የሚባል ነገር አለና በታሪክ የሚወሳ መሆን አለበት ከተባለ ይሄ አሁን ደሴ ላይ የነበሩ የቀድሞ ቤተ መንግስቶች በአሁኑ ሰዓት በምን ሁኔታ ነው ያሉት? ታድሰዋል? እድሳት ያስፈልጋቸዋል? ለወደፊት ለትውልድ በምን አይነት መሻገር አለባቸው የሚል ጥያቄ አለኝ። የተጀመሩ መሰረተ ልማቶች ስራዎችን የማስጨረስ የዚህ የብልጽግና ፓርቲ ዋና ስትራቴጂ ነው። ነገር ግን ከጅቡቲ አፋርን አቋርጦ ሸዋን፣ ወሎ ኮምቦልቻን፣ ወልዲያ ሐራር የደረሰው የባቡር መስመር አልተነሳም። ወጣቶች ከታች እየተነሱ ነው። እግር ኳስ ተጫዋች ምናምኖች አሉ አይደለም? ህፃናት እኮ ገና እነዚህ ነገሮች ከተሰራ እያደጉ ውሏቸውን እዛ እያደረጉ አንደኛ ለሀገር ይጠቅማሉ፣ ሁለተኛ ደስን ያስጠራሉ። ስለዚህ ስቴዲዮ እስካሁን ድረስ ያልተነሳበት ምክንያት ምንድን ነው? የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ለኢትዮጵያ ዘላቂ ሰላምና ብልጽግና የሚከናወኑ ተግባራት በትኩረት እየተሰሩ መሆናቸውን አንስተዋል። ከሰላም አኳያ የእኛ ፍላጎት ሁሉ ነገር በሰላም በውይይት በድርድር እንዲፈታ ነው። ለዚህ ብዙ ርቀት ተሄዷል። ይህን የማይቀበል አካል ካለ ደግሞ ህግ ማስከበር የመንግስት ተቀዳሚ ተልዕኮ ስለሆነ ህግ ማስከበር ስራው ተጠናክሮ የሚቀጥል ነው። የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ ኢትዮጵያ የምግብ ዋስትናን ለማረጋገጥ የምታደርገው ጥረት ተጠናክሮ እንደሚቀጥል ተናግረዋል። በዚህ 5 ዓመት 6 ዓመት ባደረግነው ርብርብ ወደ 3 ሚሊዮን አውርደናል። ይሄን ያደረግነው በአባት አርበኛ ወኔ ብቻ አይደለም፣ በመደመር እሳቤዎች በመመራት ክረምት ከበጋ በማምረት ኢንዱስትሪዎቻችን እንዲያመርቱ በቂ ድጋፍ በማድረግ ባለፉት ዓመታት ያደረግናቸው ነገሮች ሉዓላዊነታችንን ከፍ በማድረግ አንጻር የራሱ ድርሻ አበርክቷል። የባህልና ስፖርት ሚኒስትር ሸዊት ሻንካ ህዝብ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች በየደረጃው እንዲመለሱ ጥረት እንደሚደረግ ነው የገለጹት። ካነሳችሁት ጉዳይ በአጭር ጊዜ የሚፈቱትንም ረዥም ጊዜ የሚፈቱትንም ለይተን የእቅዳችን አካል አድርገን ከእናንተ ጋር እየተመካከርን የምንሄድ ይሆናል። ሁላችንም ተባብረንና ተቀናይተን የምንሰራ ከሆነ
የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ እንችላለን። በመድረኩ የፌዴራል የአማራ ክልልና የደሴ ከተማ አስተዳደር የስራ ኃላፊዎችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ባለድርሻ አካላት ተገኝተዋል። በለውጡ ዓመታት የተከናወኑ የልማት ስራዎች የህዝቡን ተጠቃሚነት ያረጋገጡና ለሀገር ብልጽግና መሰረት ያኖሩ መሆናቸውን የቦንጋ ከተማና አካባቢዋ ነዋሪዎች ተናገሩ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በቦንጋ ከተማም ህዝባዊ ውይይት ተካሂዷል። ኢዜአ ዘግቦታል። የምታቀርበው ሰናይት ብርሃኔ ናት። ሀገራዊ የውይይት መድረክ በቦንጋ ከተማም ከፍተኛ የስራ ኃላፊዎች በተገኙበት ተካሂዷል። በውይይት መድረኩ ላይ ከቦንጋ ከተማና አካባቢዋ የተውጣጡ የተለያዩ የህብረተሰብ ክፍሎች የተሳተፉ ሲሆን ከለውጡ ዓመታት ወዲህ መንግስት በርካታ ውጤቶችን ማስመዝገቡን አንስተዋል። ማንነት ጥያቄያችን ምላሽ ያገኘው በብልጽግና ፓርቲ ነው። እንደ አካባቢያችን ሲመጣ ለኛ የዳቦ ፋብሪካ መገንባቱ እንደኛ አካባቢ ትልቅ ነገር ነው ብዬ ነው የምወስደው። ሌላው ቅድም የተቀመጠው የአዳሪ ትምህርት ቤት ለኛ መፈቀዱ የዘመናት ጥያቄያችን ነበር። ሌላው የአረጋውያን ቤት ግንባታ ከላይ ጀምሮ እስከ ታችኛ ጋር የሚበረታታ ስራ ነው ብዬ ነው የምወስደው። ኢኮኖሚው ዘርፍም ግብርናውንም ማዕድኑንም ቱሪዝሙንም ሌላውንም በማጠናከር ለውጦች እየተመዘገቡ ያሉበት ከስንዴ ልመና የወጣንበት ሂደት እንዳለ የሚያሳዩ ነገሮች አሉ። ከተመዘገበው ስኬት ባለፈ በከተማዋ የሚስተዋለው የዋጋ ጭማሪና በየተቋማቱ የሚስተዋሉ የአገልግሎት አሰጣጥና ብልሹ አሰራርን ለማረም የተጠናከረ ስራ መሰራት አለበትም ብለዋል። ከነዳጅ ጋር ተያይዞ እየተፈጠረ ያለው ነገር እጅግ አደገኛ እየሆነ ነው ያለው። የኑሮ ውድነትን ለማጦዝ እየተከደ ያለው ጉዞ አደብ ሊገዛ ይገባል። ውድ የሆነውን በጀት ውድ የሆነውን ሀብት እንዴት ነው የምንጠቀመው የሚለው ነገር ጋር ተያይዞ የቁጥጥር አግባቡ ሊኖር ይገባል። ሀገር ደረጃ ያለው የሰላም ጉዳይ ላይ ትኩረት ቢሰጥ፣ አሁን የምናወራ ልማት፣ አሁን የምናወራ ትሩፋት እጅግ በጣም ሰላምን የሚፈልግ ነው። መንግስት አሁንም የጀመራቸው እነዚህ መሳሪያ አንስተው ከሚዋጉ አካላት ጋር እየተደረገ ያለው በአማራ ክልል ላይ እየተደረገ ያለው በኦሮሚያ ክልል ላይ እየተደረገ ያለው የስምምነት ሂደት መንግስት ያለውን አቅም በሙሉ በመጠቀም የሰላም ጥሪው አሁንም ቢሆን ቢጠናከር። የውይይት መድረኩን የመሩት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ መንግስት በአካባቢው ለረጅም ጊዜ የቆዩ የልማትና የመልካም አስተዳደር ጥያቄዎችን በመመለስ ዕዳን ወደ ምንዳ እየቀየረ መሆኑን አንስተዋል። ከነዋሪዎችም በመልካም አስተዳደር በልማትና በሰላም ዙሪያ የተነሱ ጥያቄዎች ምላሽ እንዲያገኙ በፌዴራል፣ በክልል፣ በዞንና በወረዳ እንዲሁም በቀበሌ ደረጃ ምላሽ የሚያገኙ መሆኑን አስረድተዋል። ዋናው ትኩረታችን ለዚህ ክልልም ጠቃሚው ለዞኑም ለከተማ አስተዳደሩም ጠቃሚው ለሀገርም ጠቃሚው አንደኛው በህብረት መቆም ነው። ክልል፣ ዞን፣ ወረዳ፣ ህዝብ፣ መንግስት በፌደራል በክልል ደረጃ በተለይ መንግስትና ህዝብ ተቀራርቦ የሚሰራ ከሆነ ሁሉንም ነገር እያሻነፍን እንሄዳለን። ትልቅ ስራ የሚጠበቅብን ያለንን አቅም በሙሉ አሟጠን መጠቀም ነው። ይሄ አካባቢ በጣም ሀብታም ነው። ይህ አካባቢ በጣም የታደለ ነው። ስለዚህ በግብርናው፣ በማዕድን፣ በቱሪዝም፣ በኢንዱስትሪ በሁሉም ዘርፍ አቅማችንን መጠቀም አለብን። በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ ክልል ማህበራዊ ክላስተር አስተባባሪ አቶ ሳዳት ነሻ ከለውጥ ወዲህ በመንግስትና በህዝብ ሰፊ ተሳትፎ በርካታ ውጤቶች መመዝገባቸውን አንስተዋል። መንግስት ችግሮችን ወደ እድል በመቀየርና የሀገራችንን ጸጋ በመለየት በሁሉም መስኮች እምርታዊ ውጤቶችን ማስመዝገብ ተችሏልም ብለዋል። ከለውጥ በፊት በነበሩት ዘመናት ኢትዮጵያ የምትባል ሀገር የደህንነት መገለጫ የኋላ ቀርነት መገለጫ ተምሳሌት ሆና ነው ስትነሳ የነበረው። ዛሬ ይሄ ተቀይሯል። በብልጽግና ይሄን ለውጥ ማምጣት ችለናል። ሀገር በቀል እሳቤ በመያዝ የኢኮኖሚክ ሪፎርማችንን ወደ ውስጥ በማማተር በማየት እርዳታ፣ ድጋፍ፣ ብድር የሚሉ አሳሪ የሆኑ አስተሳሰቦችን ትተን የሀገራችንን ጸጋ አይናችንን ከፍተን ማየት በመጀመራችን ሀገር እየለወጠ የመደመር መንግስት ህዝቡን በቅርበት በማግኘትና ያሉትን ችግሮች በፍጥነት በመፍታት ሁለንተናዊ ብልጽግናን ለማረጋገጥ እንደሚሰራም በመድረኩ ተነስቷል። ዘገባው የኢዜአ ነው።
በመደመር መንግስት የተመዘገቡ ሁሉን አቀፍ ለውጦችን አጠናክሮ ለማስቀጠል የበኩላቸውን ኃላፊነት በትጋት እንደሚወጡ በደቡብ ምዕራብ ክልል የሚዛን አማን ከተማ ነዋሪዎች ተናገሩ። በሀገሪቱ የተመዘገቡ ለውጦች የመደመር መንግስት ለኢትዮጵያዊ አንድነታችን ከሰጠው ልዩ ትኩረት የመነጩ ስለመሆናቸውም በተካሄደው ህዝባዊ ውይይት መድረክ ላይ ተመላክቷል። ሰለሞን ባረና እንደ ሀገር የተካሄደው የጉባ ብስራቶች የመደመር መንግስት ትሩፋቶች ህዝባዊ ውይይት በደቡብ ምዕራብ ኢትዮጵያ ክልል ሚዛን አማን ከተማም ተከናውኗል። እንደ ሀገር የተገኙ የሰላም የልማትና የመልካም አስተዳደር ትሩፋቶችን ይበልጥ ለማጎልበት ባለመው በዚሁ ምክክር የተሳተፉ የሚዛን አማን ከተማ ነዋሪዎች የመደመር መንግስት ላጎናጸፋቸው የልማት ውጤቶች እውቅናን ሰጥተዋል። ይሄውን አባይን እንበለው አሁን ጠይቀው ባህር በር እንበለው ፋብሪካውን እንበለው ነዳጅ እንበለው ሁሉ ጭላንጭል ብርቅዬ ኢትዮጵያዊ የሆኑ ክብር ጠቅላይ ሚኒስትር በዶክተር አብይ አህመድ ነው። ኢትዮጵያ መንኮራኮርን ወደ ህያው የመረጠች አይደለ? ኢትዮጵያ የተፈጥሮ ጋር ሲያወጣች አይደለ? ኢትዮጵያ ኢንዱስትሪ ገነበች አይደለ? ሌሎችንም አሁን እናንተ የመጣችሁ እንግዶች አማን ወረድ ብላችሁ ቢታዩ ልክ ማብራት በዚህ ውሃ በዚህ ስልክ በዚህ ሄዶ የሚሰራው ስራ አሁን የሚሰራ ግንባታ ጋራ ሲያይ አዲስ አበባና ጅማ ጋራ የሚያወዳደር ነው። ይሄኛ ተስፋችን ነው። በአካባቢው የሚገኙ እምቅ የልማት አቅሞችን ወደ ዘላቂ ሀብትነት ለመቀየር መንግስት አስፈላጊውን ሁሉ እንዲያደርግም ተሳታፊዎቹ ጠይቀዋል። በሚዛን ጋቸብ የመኪና መጋጠሚያ ፕሮጀክት ቦታው ተደልለው ሁሉም ነገር ካለቀ በኋላ አሁን ያለበት ደረጃ የት ያለው የሚለው ነገር እኔ ፌደራልና ክልል ዞኑን ሊደገፉ ይገባዋል። ወደስ አሽንደኝ በቅስ ወድነካ እኛ ተፈጥሮ ያደለን ሁሉ ነገር አለን። ችግራችን የመንገድ፣ የንጹህ መጠጥ ውሃ እንዲሁም የመብራት ተደራሽነት ነው። ይህንን መንግስት እንዲፈታልን እንጠይቃለን። ውይይቱን የመሩት የብልጽግና ፓርቲ ዋና ቅርንጫፍ ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ብቅላ ሁሪሳም ከህብረተሰቡ የተነሱ ጥያቄዎችን ለመፍታት መንግስት የእቅድ አካል አድርጎ ይፈጽማል ብለዋል። ዛሬ ውሃ፣ መንገድ፣ የደም ባንክ፣ የተነሺዎች ጉዳይ፣ የመብራት መቆራረጥ ጉዳይ ብላችሁ 1 2 3 ብላችሁ ተቀባብላችሁ አንስታችኋል። እኛም ቆጥረን ጽፈን ይዘናል። ቆጥረን ጽፈን ሄደን የፌደራል መንግስቱ የሚመልሰውን የፌደራል መንግስቱ እንዲመልስ፣ የክልሉ መንግስት የሚመልሰውን የክልሉ መንግስት እንዲመልስ፣ የዞኑ አስተዳደር የሚመልሰውን የዞኑ አስተዳደር እንዲመልስ፣ ሚዛን አማን ከተማ አስተዳደር የሚመልሰውን ሚዛን አማን ከተማ አስተዳደር እንዲመልስ አድርገን ሄደን ትኩስ ድንች ማቀበል ሳይሆን መፈጸም አለመፈጸሙን ጭምር እንከታተላለን ማለት ነው። ከፋፋይ አስተሳሰቦችን በንቃት በመታገል የጋራና ገዢ ትርክትን በመገንባት ሂደት ዜጎች አሻራቸውን ሊያሳርፉ እንደሚገባ ማሳስበዋል። የሚያሸንፈው ወንድማማችነትና ኢትዮጵያዊ ህብረ ብሔራዊ አንድነት ብቻ ነው ማለት ነው። ያ እንደሚሳካ እናንተም በቤት ሽቆ እንደዛ አይነት አንድነት እንዲጠናከር በሚዛን አማን ከተማ አንድነትን የሚረብሹ አካላት ከህዝቡ ውስጥ ተጋልጠው እንዲወጡ እንዲጠየቁ፣ ህዝቡን በዘር በአካባቢ በብሔር በሃይማኖት ማጋጨት የሚፈልጉ ማንኛቸውም አካላት ከህዝቡ ውስጥ ተነቅለው እንዲወጡና እንዲጋለጡ ማድረግ ያስፈልጋል። ከህዝብ የሚነሱ የመልካም አስተዳደር ችግሮችን በዘላቂነት ለመፍታት መንግስት የተለያዩ ማዕቀፎችን ቀርጾ ተግባራዊ እያደረገ እንደሚገኝ የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። የመልካም አስተዳደር ጥያቄዎችን ለመመለስ መንግስት ካስቀመጣቸው ትልቅ ስራዎች ውስጥ አንዱ የግልጽ እና ተጠያቂነትን መጨመር ነው። ለዛም በዚህ ከተማ ውስጥ ብቻ እንኳን ካየን በዲጂታላይዜሽን በተለያዩ ስራዎች በተለይ ደግሞ የአንድ መስኮት አገልግሎትን በአጠቃላይ የመሶብ አገልግሎትን መጨመር ህዝብን ከምሬት ለማውጣት ህዝብ የሚጠይቀውን ነገር በፍጥነት ለመስጠት ታስቦ በዚሁ በሚዛን አማን ከተማ ራሱ እንደምታውቁት የአንድ መስኮት አገልግሎት የመሶብ አገልግሎት ተጀምሯል። የማስፋት ስራዎች ግን በየቦታው እንዲደረግ ያስፈልጋል። ይህንን ግን መንግስት ሀሳቡን ብቻ ሳይሆን ተግባሩን እያደረገ እንደሆነ በዚሁ ማንሳት ፈልጋለሁ። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል?
ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። Get your aid. You need aid. You need aid. You lishber. Yo. Yardata sandin kasfel. ሰሽውጭ ተሰሽውጭ በጥበብ በረቀቀ ምናብ በብልሃት ፍጥነት 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 ፍጠኝ ፍጠኝ ይገርማል፣ ያጓጓል። ያማል፣ ያበሳጫል፣ ያንገበግባል። Stay comfortable. Stay comfortable. There is no way to go back. እርዳታ ይመጣል። ቅዠት ነው። ቅዠት ነው። ቅዠት ምናብሽን ጠጥ በተዘጋ በር አትታሰሪ። ምናብሽን ጠጥ ምናብሽን መር ብለሽ ተስፈንጥ በርቅሰሽ ውጪ። በራስሽ መንገድ ሂጂ። በእኛ በልጆቿ ኢትዮጵያ ታሸንፋለች። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ ውይይት በተለያዩ የሀገሪቱ ክፍሎች ተካሂዷል። በዚሁ ላይ ያተኮረው ዜናችን አሁንም ይቀጥላል። ከለውጡ በኋላ የሰፈነው ሰላም ተጠቃሚ እንዳደረጋቸው በሶማሌ ክልል የጎዴ ከተማ ነዋሪዎች ገለጹ። የስራ ዕድል ፈጠራን በማስፋፋት ለእርሻ ስራ ግብዓቶችን በማሟላት እንደዚሁም ደግሞ ሙስናን በመታገል ረገድ በትኩረት እንዲሰራም ነው የህዝባዊ መድረክ ተወያዮቹ ጥሪያቸውን ያቀረቡት። ኢዜአ ዘግቦታል። የሚያቀርበው ሰይፉ ገብረ ጻድቅ ነው።
በጎዴ ከተማ ውይይት ላይ የተገኙ ነዋሪዎች መንግስት ተግባራዊ ባደረጋቸው የልማት ስራዎች ተጠቃሚነታቸው እያደገ መሆኑን የገለጹት በስራ ዕድል ፈጠራና መስኖን ጨምሮ ለእርሻ ስራ አስፈላጊ ግብዓቶች እንዲሟሉም ተሳታፊዎቹ ጥሪ አቅርበዋል። መንግስት መሰረተ ልማት እያስፋፋ ይገኛል። በከተማችን ያለው የኃይል አለመዳረስ ሊታሰብበት ይገባል። በጎዴ አካባቢ የሚመረቱ የእርሻ ልማት ውጤቶች እንዳይበላሹ የማከማቻ ስፍራ ያስፈልገናል። ትኩረት በሚሹ የህዝብ ጥያቄዎች አሉ። ዘመናዊ የመስኖ ስራ እንዲሁም የውሃ ፓምፖች እንዲሟሉ ጠይቀን ነበር። በኤሌክትሪክ ኃይል ወይም በሶላር የሚሰሩ የውሃ ፓምፖች እንዲሟሉ ትኩረት እንዲሰጥ ያስፈልጋል። የሶማሌ ክልል ህዝብ ከመንግስት ጋር በመሆን ያረጋገጠው ሰላም በርካታ ትሩፋቶችን ማስገኘቱን የጠቀሱት የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ መንግስት የልማት ስራዎቹን አጠናክሮ እንደሚቀጥል ነው የገለጹት። ሌሎች አዳዲስ ኢኒሼቲቮች ጀምረን የጨረስናቸው ከገበታ ለሸገር ጀምረን ገበታ ለሀገር ብለን ገበታ ለትውልድ ብለን በሙሉ የሀገሪቱ አካባቢዎች ያሉ ሀብቶችን እየለየን እያለማን ሀብት የሚፈጥሩ የቱሪዝም ማረፊያ የሚሆኑ ቦታዎችን እየሰራን እንገኛለን። ግብርናን በሚመለከት እና ኢሪጌሽን በሚመለከት ያነሳችሁትን ነገር ቅድም ያልኩትን መውሰድ ያለብን እኛ እንደ መንግስት ቀርጸን ፕሮጀክቶችን ተኝተው የነበሩ ፕሮጀክቶችን ጨርሰን አስመርቀናል። ዌስት ጎዴ ተጨማሪ ሳውዝ ጎዴ ደግሞ ይቀጥላል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በበኩላቸው በአካባቢው የማዳበሪያና የነዳጅ ፕሮጀክቶችን ጨምሮ የመንገድ መሰረተ ልማቶች እየተሳለጡ መሆኑን አንስተዋል። የዛሬ 16 ዓመት በፊት እኛ እዚህ አንድ መንገድ ከጅጅጋ ጎዴ ለማገናኘት ብቸኛ የዛሬ 16 ዓመት 15 ዓመት ኦንሊ አስፋልት ሮድ በብዙ መከራና ፍዳ አንድ መንገድ ናት የነበረችው እዚህ ክልል ውስጥ አስታውሳላችሁ። አሁን በየቦታው ብዙ መንገዶች፣ ብዙ ልማት እየተሰራ ነው። ለብዙ ኢትዮጵያ አካባቢዎችም ምሳሌ ይሆናል። ሰላም ልማት ያመጣል። ሰላም እድገት ያመጣል። 10 ቢሊዮን ዩኤስ ዶላር የሚያወጡ ፕሮጀክቶች ከነመሰረተ ልማቱ የሚሰሩት እዚህ አካባቢ ነው። ጉባ ብስራቶች መካከል በክልሉ ውስጥ የሚገነቡ ከፍተኛ ጠቀሜታ ያላቸው ግዙፍ ፕሮጀክቶች እንደሚገኙበት በውይይት መድረኩ ላይ የገለጹት ደግሞ የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኦስማን ናቸው። ለሀገራችን ለክልላችን በእርሻም በመሰረተ ልማትም ተስፋ የሚሰጡ የልማት ስራዎች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ እንዳሳወቁት ታላቁ የህዳሴ ግድብ ከመጠናቀቁ በኋላ በጉባ ብስራት በኋላ ግዙፍ ፕሮጀክት ይፋ ተደርጓል። እነዚህ ፕሮጀክቶች መካከል በእኛ ክልል በጎዴ አካባቢ መገንባቱ ለክልላችን ለሀገርም ከፍተኛ ጠቀሜታ ያላቸው ናቸው። ፔትሮኬሚካል ማዳበሪያ ፋብሪካ በርካታ የመኖሪያ ቤት ያካተተ ነው። እንደሚታወቀው ለሀገራችን የቆየና ተደራራቢ ኋላ ቀር ችግር አሉብን። እነዚህ ችግሮች ለመፍታት የሚያስችሉ ቁርጠኛ አመራሮች አፍርታለች። ለሀገራችን ለክልላችንም በእርሻም በመሰረተ ልማትም ተስፋ የሚሰጡ የልማት ስራዎች አሉ። የተገኙትን ተጨባጭ ውጤቶች ለማስቀጠል ከመንግስት ጎን በትብብር እንደሚሰሩ ነው የጎዴ ከተማ ነዋሪዎች ያረጋገጡት። በብሔራዊ ጥቅምና የወል ትርክት ግንባታ የሚዲያ ድርሻ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ሚዲያ ብሔራዊ አንድነትን ለመፍጠርም ሆነ ለብሔራዊ ጥቅም ለመቆም ንቁ የሆነ ትውልድን ለመገንባት ሚናው ከፍ ያለ ነው። ለሀገር ግንባታ መዋል የሚችሉ ወሳኝ ጉዳዮች ላይ አመለካከት መቅረጽ ላይ ትልቅ ድርሻ እንዳለውም ይታመናል። ሚዲያ በሀገረ መንግስት ግንባታ፣ በህብረ ብሔራዊ አንድነት መጎልበትና በጋራ ትርክት ግንባታ ሂደት ውስጥ ያለው ሚና ጉልህ እንዲሆንም ይጠበቃል። ኢቲቪ በነገው የአዲስ ቀን መሰናዶ የተሳሳተ መንገድን በማቃናት የጋራ ትርክትን በመገንባትና ብሔራዊ ጥቅምን በማስጠበቅ ሂደት ላይ ከፍ ያለ ሚና እንዲጫወት ብሔራዊ ጥቅምን ከማስጠበቅና ሀገራዊ መግባባትን ከመፍጠር አንጻር ከመገናኛ ብዙሃን ምን ይጠበቃል የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን
ማህበራዊ ሚዲያ ብሔራዊ ጥቅምን በማስከበር ብሔራዊ መግባባትን በመፍጠርና አሰባሳቢ ትርክትን ለመገንባት ያለውን ገንቢ ሚና በአግባቡ መጠቀም እንደሚገባ ተገለጸ። የኢትዮጵያን ህብረ ብሔራዊ አንድነትና ብሔራዊ ጥቅሟን ለማረጋገጥ የማህበራዊ ሚዲያ ባለሙያዎች በጋራ መስራት እንዳለባቸውም ነው የተጠቆመው። ለዝርዝሩ ሰናይት ሰይፉ። ማህበራዊ ሚዲያ በፈረንጆቹ 2000ዎቹ መጨረሻ ሲጀምር መረጃዎች በፍጥነት የሚሰራጩበትን እድል ፈጠረ። በዓለም አቀፍ ደረጃ በሰዎች መካከል ማህበራዊ ትስስርንም ለማጠናከር የሚያስችል ሆነ። ትምህርት፣ ጤና፣ ኢኮኖሚና ሌሎች በርካታ መስኮችም አሁን ላይ ያለ ማህበራዊ ትስስር ገጾች የሰመሩ አይደሉም። ታዲያ ማህበራዊ ሚዲያን ለበጎ ዓላማ ከተጠቀሙበት ዘርፈ ብዙ ችግሮችን በማስወገድ የማህበረሰብ ለማህበረሰብ ግንኙነቶችን ለማጠናከር ይረዳል። ይሁን እንጂ ከዚህ በተቃራኒ ጽንፍ የያዙ ሀሳቦች የሚራመዱበት በህዝቦች መካከል ቅራኔ እንዲፈጠር የሚሰብኩ መረጃዎችም በስፋት ሲሰራጩበት ይታያል። ማህበራዊ ሚዲያ ባለሙያዎች ከነጣጣይ ትርክት ይልቅ የሀገርን ገጽታ ይበልጥ በሚያጠናክሩና የህዝብን አንድነት በሚገነቡ ጉዳዮች ዙሪያ ይበልጥ መስራት እንዳለባቸውም ይነሳል። አንድ ሚዲያ ራሱ ሚዲያ የሚባለው የኢትዮጵያ ሚዲያ አይደል፣ የአሜሪካ ሚዲያ፣ የሩዋንዳ፣ የኬንያ ሚዲያ ስትይ የሆነ ማንነት አለው አይደል? ስለዚህ እዛ ማንነቱ ላይ እኔ ይገለጽበታል። የእንትን ሀገር ሚዲያ ነኝ ሲል ያንን ሀገር የሚገልጽ ነገር ነው የሚሰራ። ሚዲያው ስንል ራሱ እኮ የጥበቡንም አይደል፣ ይሄ ኪነ ጥበቡንም ስነ ጽሁፍ ውስጥ ያሉትን ሰዎች በሙሉ ይገልጻል። እና አሁን ስሩ ተብለው ስለ ብሔራዊ ጥቅም አውሩ ተብሎ ብቻ ማውራት ሳይሆን ያ ሚዲያ የዛ ሀገር ሚዲያ መሆን የሚችለው ወይ ደግሞ ያ ጥበበኛ ያ ጥበብ ሰው የዛ ሀገር ሰው የሚባለው እኮ በዛ ብሔራዊ መግባባት ላይ የሆነ ነገር ማዋጣት ሲችል ነው። አንድ የጥበብ ሰው በይው፣ አንድ ጋዜጠኛ በይው፣ አንድ የሚዲያ ተቋም በይው ብሔራዊ መግባባት ላይ ብሔራዊ ትርክት ላይ ካልሰራ ሀገር የሌለው ሚዲያ ይሆናል ማለት ነው። የትኛውም ሚዲያ የትኛውም ዘጋቢ መቼም ሀገር አለው። ስለዚህ ያቺን ሀገር የምትግባባበት፣ ያቺ ሀገር የምትገለጽበት፣ ያቺ ሀገር የጋራ ቋንቋ ኖራት የምትቆምበት የዛ ሀገር ሚዲያ ነኝ ማለት የዚህ ሀገር ጋዜጠኛ ነኝ፣ የዛ ሀገር ዜጋ ነኝ፣ ጥበበኛ ነኝ ማለት ራሱ ስለሚያኮራ ማለት ነው። ሀገራት የሚሰራውን በዛ ስለሆነ ማህበራዊ ሚዲያ ብሔራዊ ጥቅምን በማስከበር ብሔራዊ መግባባትን በመፍጠርና አሰባሳቢ ትርክትን ለመገንባት ያለውን ገንቢ ሚና በአግባቡ መጠቀም እንደሚገባም ተገልጿል። ሀገሪቱ ከምን ጊዜውም በላይ አሁን በዚህ በብሔራዊ መግባባት በብሔራዊ ጥቅም ላይ በብሔራዊ ትርክት ላይ መስራት ያለባት ጊዜ ነች። መቅደም ቢኖርባትም ያለችውን ሀገር የመሸርሸር ስራ ከምን ጊዜውም በላይ በከፋ ሁኔታ በእኛ ስም የሚሰሩ ለዛ ነው ኢትዮጵያዊ ናቸው የሚዲያዎቹ ብለን እንድንጠይቅ። በጣም የጋራ ጉዳይ የሚባሉ ጉዳዮች ላይ እንኳን መግባባት ማንችል ሰው ነው። አድዋን የሚያክል ታሪክ ሰርቶ አድዋ ላይ እንድንከፋፈል የሚያደርግ ቲንኪንግ በዚህ ዘመን ቆሞ ማየት ሊያስደነግጠን ይገባል። ከምን ጊዜም በላይ ብሔራዊ መግባባት ላይ መስራት ያስፈልጋል። የምክክር ባህል መፈጠር አለበት። ዜጎች ማንቃት ላይ መስራት አለብን። እነኚህ ሁሉ በሚዲያው የሚሰሩ ናቸው። በኢትዮጵያ ባሉ ማህበራዊ ሚዲያዎች የሚሰራጩ ሀሰተኛ መረጃዎችን ከትክክለኛው በመለየት ሀገርን በሚገነቡ ጉዳዮች ላይ ማተኮር ይገባል ያሉት ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ናቸው። የሚዲያ እውቀት ደረጃችን ዝቅ ባለበት ሀገር ውስጥ ደግሞ ሶሻል ሚዲያ ውስጥ የምናየውን ነገር የምናገኘውን መረጃ እውነት ነው እውነት አይደለም ብለን የመመርመር ባህል አለን። እሱ ትልቅ ጥያቄ ነው። ሁሉም አፍራሽ ነው አይደለም፣ ግን በአመዛኙ ኮሌክቲቭሊ ሁሉም ሚዲያ ተባብሮ የኢትዮጵያን ጥቅም በሚያስከብርበት መንገድ፣ የኢትዮጵያን ሰላም በሚያስከብርበት መንገድ፣ አዌርነስ በሚፈጥርበት መንገድ ፖዚቲቭ ኮንትሪቢዩሽን ተጽዕኖ በጎ ተጽዕኖ እንዲኖረው ስራዎች መሰራት መቻል አለባቸው። የኢትዮጵያን ህብረ ብሔራዊ አንድነትና ብሔራዊ ጥቅሟን ለማረጋገጥ ማህበራዊ ሚዲያዎች በጋራ መስራት እንዳለባቸውም ተገልጿል። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ
ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። የምስራቅ አፍሪካ ቀጠና በተለያዩ ፈተናዎች የተሞላ ብቻ ሳይሆን ሀገራት በንግድና ኢንቨስትመንት የሚተሳሰሩበት መልካም ዕድል ጭምር ያለበት መሆኑን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ገለጹ። ዶክተር ወርቅነህ ይህንን የተናገሩት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ በደቡብ ሱዳኗ መዲና ጁባ ያስገነቡትን ደንበሽ ሆቴል በተመረቀበት ስነ ስርዓት ላይ ነው። በመድረኩ ኢትዮጵያውያን ለደቡብ ሱዳን ሕዝብ ከፍተኛ መስዋዕትነት መክፈላቸውን የደቡብ ሱዳን ምክትል ፕሬዚዳንት ማማ ሬበካ ኛንዲንግ ዲምባዮሬ ገልጸዋል። ወንዶሰን አፈወርቅ ተከታትሎታል። ባለፉት ዓመታት በደቡብ ሱዳን በተለያዩ መስኮች ተሰማርተው ውጤታማ መሆን የቻሉት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ በደቡብ ሱዳኗ መዲና ጁባ ያስገነቡት ሆቴል ተመርቋል። በስነ ስርዓቱም ላይ የደቡብ ሱዳን ከፍተኛ የመንግስት የሥራ ኃላፊዎች፣ የኢትዮጵያ የቀድሞ መሪዎች እንዲሁም የኢጋድን ጨምሮ ሌሎች ተቋማት ከፍተኛ አመራሮች ተገኝተውበታል። በመድረኩ ንግግር ያደረጉት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ኢትዮጵያ ደቡብ ሱዳናውያን ባለፉባቸው መንገዶች ሁሉ አጋር ሆና መዝለቋን አስታውሰዋል። ታሪኮቻችን በጥልቅ የተጋመዱ ናቸው። ደቡብ ሱዳን ወደ ነጻነት በምታደርገው ረጅም ጉዞ ውስጥ ኢትዮጵያ ጽኑ አጋር ሆና ቆማለች። ከነጻነት ትግል ጊዜያት አንስቶ በ2011 እንደ ሀገር እስከተወለደችበት ጊዜ ድረስ ኢትዮጵያ ያልተቋረጠ ድጋፍ እየሰጠች ከደቡብ ሱዳን ጎን ነበረች። የሁለቱ ሀገራት ግንኙነት ቤተሰባዊ ትስስር ያለበት፣ በጋራ ባህሎች፣ ታሪክ፣ መከባበር፣ ፓን አፍሪካዊ ወንድማማችነት እንዲሁም በአፍሪካ ቀንድ ሰላምና ልማት ኢኮኖሚያዊ ትስስርን ማምጣት በሚያስችል ቁርጠኝነት ላይ የተመሰረተ ነው። ኢትዮጵያውያን ለደቡብ ሱዳን ሕዝብ መስዋዕትነት መክፈላቸውን የተናገሩት በደቡብ ሱዳን የጾታ ወጣቶችና ስፖርት ክላስተር ምክትል ፕሬዝዳንት ማማ ሬቤካ ኛንዴንግ ዲማቢዮር ደቡብ ሱዳን ሀገራቸው ናትና መጥተው ኢንቨስት ያድርጉ ሲሉም ጥሪ አቅርበዋል። ኢትዮጵያውያን እዚህ በደቡብ ሱዳን ምድር መስዋዕትነት ከፍለዋል። አንዳንድ ኢትዮጵያውያንም እዚህ የተመቱበትን ጥይት በሰውነታቸው ተሸክመው አሁንም ድረስ አሉ። ይህ ታሪካዊ ትስስር ብቻ አይደለም። ኢትዮጵያውያን በደቡብ ሱዳን መዋለ ንዋያቸውን ለማፍሰስ ሲመጡ ትርፍ ለማግኘት አሊያም ለንግድ ብቻ አይደለም። ይህ ሀገራቸው ጭምር ነው። ቀጠናው በፈታኝ ሁኔታዎች ውስጥ ማለፉን የተናገሩት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የቀጠናውን ሀገራት በንግድና ኢንቨስትመንት ማስተሳሰር እንደሚገባም ተናግረዋል። የምንገኝበት ቀጠና ፈተናዎችን የሚያስተናግድ ነው። ብዙ ፈተናዎች እንዳሉም በሚዲያ እንሰማለን። በርካታ መጥፎ ዜናዎችንም እንሰማለን። ነገር ግን በሺህ የሚቆጠሩ የአንድ ሀገር ዜጎች ወደ ሌላኛው ሀገር በማቅናት እድሎችን አግኝተው የዛ ማህበረሰብ ወሳኝ ክፍል የሚሆኑበትም ጭምር ነው። ልክ እንደ ዶክተር አይሸሹምና ቤተሰባቸው እንደሆኑት ማለት ነው። የዚህን ሆቴል መከፈት ሳስብ ሆቴል ብቻ ሳይሆን የሰው ለሰው ትስስር እንዲሁም በንግድና ኢንቨስትመንት የቀጠናው መተሳሰርም ነው። በደቡብ ሱዳን እያፈሰሱ ያሉት መዋለ ነዋይ በሀገሪቱ ኢኮኖሚ ላይ ከፍተኛ አበርክቶ እንዳለ ያነሱት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ ኢትዮጵያ እየተከተለች ያለችው አካሄድ ቢዝነሶች ድንበር ተሻግረው እንዲስፋፉ ምቹ ሁኔታን መፍጠሩን ተናግረዋል። ይህ ህንፃን ማደስ ብቻ አይደለም። በመጪው የደቡብ ሱዳን ኢኮኖሚ ላይ ኢንቨስት ማድረግ፣ የሥራ ዕድልን ማሳደግ፣ ማህበረሰብን የመደገፍና የሆቴልና የቱሪዝም መስክ እንዲያድግ መደገፍ ጭምር እንጂ የሱዳን መንግስት ለኢንቨስትመንት ምቹ ሁኔታን በመፍጠሩ በዚህ ጉዞ አብሮን ስላለ አመሰግናለሁ። የኢትዮጵያ ጠቅላይ ሚኒስቴር ለሆኑት አብይ አህመድና መንግስታቸው በቀጠናው ኢንቨስትመንት እንዲስፋፋ ለያዙት ቁርጠኛ አቋም ምስጋናዬን እንዳቀርብ ይፈቀድልኝ። ኢትዮጵያ የያዘችው መጪው ጊዜን ያገናዘበ በወዳጅነት ትብብርና የጋራ ብልጽግና ላይ የተመሰረተ አካሄድ ቢዝነሶች ድንበር ተሻግረው እንዲስፋፉ ምቹ ሁኔታን ፈጥሯል። በደቡብ ሱዳን በተለያዩ መስኮች ላበረከቱት አስተዋጽኦ የክብር ዜግነት የተሰጣቸው ባለሀብቱ ዶክተር አይሸሽም ተካ በሀገሪቱ በተለያዩ የኢንቨስትመንት ዘርፎች ላይ ተሰማርተው ይገኛሉ።
የውጭ ዜና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአውሮፓ ሀገራት መሪዎች ጋር በዩክሬን ሩሲያ የሰላም ጉዳይ ዙሪያ ለመወያየት በርሊን መግባታቸው ተዘገበ። ዜሌንስኪ በተጨማሪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑክ ጋርም እዛው በርሊን ውይይት ያደርጋሉ ተብሎም ነው የሚጠበቀው። ውይይቱም ከሩሲያ ጋር ለ4 ዓመታት የዘለቀውን ጦርነት ያስቆማል በተባለለት የፕሬዝዳንት ትራምፕ የሰላም እቅድ ላይ መሆኑም ተጠቁሟል። ፕሬዝዳንት ዜሌንስኪ በርሊን ሲገቡም የጀርመን መራሄ መንግስት ፍሬዴሪክ ሜርዝ አቀባበል ማድረጋቸውን ኤኤፍፒ ዘግቧል። ምርጫችሁን የኢትዮጵያ ቴሌቪዥን አድርጋችሁ ስለተከታተላችሁ እናመሰግናለን። ዜናው አበቃ። ተመስገን በየነ ነኝ። ሰላም።